ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ አድማጮቻችን። ይህ የምጽአቱ አዋጅ ነጋሪ አገልግሎት ነው። በድጋሚ ተገናኝተናል። እንዴት አመሻችሁ? የዓለማችን ክስተቶች እንግዲህ አሁንም እየተበራከቱ መጥተዋል። እነዚህን ደግሞ የተበራከቱ መረጃዎችን ደግሞ ወደ እናንተ በማምጣት እንደ እግዚአብሔር ቃል ምንፈትሽበት ጊዜ ነው። በድጋሚ ከፓስተር አለማየሁ ጋር ተገናኝተናል። እነዚህ መረጃዎች እያጠናከረልን እንዲሁም ደግሞ የከበረውንም የእግዚአብሔርን ቃል እያካፈለን ይገኛል። በቀጥታ ወደሱ ይዣችሁ አመራችኋለሁ። መልካም ጊዜ ሆነላችሁ። ፓስተር እንዴት አመሸ? በድጋሚ ተገናኝተናል። እንግዲህ ለምን አመሸ ወንድሜ? እግዚአብሔር ይመስገን። መረጃዎችን ማቅረብ ትችላለህ ፓስተር። እንግዲህ አሁን መካከለኛው ምስራቅ እጅግ ተወጥሮ ነው ያለው። ውጥረቱ ከምን ጊዜውም በላይ በጣም ፈጥቷል። ምንድነው የሆነ ያለው? የእስራኤል የምድር ኃይል ዘመቻውን አፋፍሞ ነው ያለው። በጋዛ ነዋሪዎችን ለቀው እንዲወጡ ትዕዛዝ እየሰጠ ሲሆን ለቀው የማይወጡት ላይ ግን ለሚደርሰው ጉዳት፣ ሞትም ሆነ ቁስለት ኃላፊነት እንደማይወስድ ለዓለም አቀፍ ድርጅቶች እያሳወቀ ነው ያለው እና ምንድነው በዚህ ሰዓት ነዋሪዎች ለቀው እየወጡ ነው ያሉት። በጣም ነው የሚያሳዝነው። ከተመለሱ እንኳን ወር አልሞላቸውም። የሚገርመኝ ነገር ምንድነው እቃቸውን አነስተኛ እቃ ይዘው በአህያ ጋሪ በተለያየ ባገኙት ነገር በፍጥነት ለቀው እየወጡ ነው ያሉት። ምንድነው አሁን ከእስራኤል አቅጣጫ የተሰማው ዜና በጣም እጅግ ከፍተኛ የሆነ ዘመቻ ነው የሚከፈተው። ጦሩ አሁን ወደ ውስጥ ዘልቆ እየገባ ነው። ትናንት በዘገብነው ላይ በደቡብና በሰሜን ጋዛ መካከል ከፍተኛ የሰራዊት ኃይል በዛ ሰፍሯል። ውጊያ እዛ አካባቢ እየተካሄደ ነው ያለው። ነገር ግን ምንድነው አሁን እየተደረገ ያለው? ይህንን ከዘቡ በኋላ በሰሜን ጋዛ ያለውን ሕዝብ ጠራርገው ለማስወጣት ዘመቻ ጀምረዋል። ይህ ዘመቻ እንግዲህ ምንድነው ዶናልድ ትራምፕ ከዚህ በፊት ቀደም ብለው ከተናገሩት ነገር ጋር ተያያዥነት ያለው ይመስላል። አሁን ላይ ተያያዥነት ያለው ይመስላል። ተያያዥነት ያለው ነው ስልህ እንዲሁ ዝምዬ ሳይሆን ከጋዛ ሙሉ ለሙሉ ፍልስጤማውያንም ሐማስ ለቀው እንዲወጡ ይፈለጋል። እንግዲህ በጋዛ አንድ ካናል ያልፋል። ይህም ካናል ቤንጉሪዮን ካናል የሚባል ነው። ወደ 55 ቢሊዮን ዶላር የተመደበለት እንደሆነ ከዚህ በፊት ተናግረናል። ከዚህ ውጭ ደግሞ አንድ ትልቅ ከተማ ይገነባል። እነሱ ያሰቡት ልክ የጋዛ ሪቬራ ብለው ያሰቡትን ከተማ ሊገነቡ ነው። እንግዲህ አሁን ምልክቶቹ እየታዩ ነው። ይሄ ምልክት በእንዲህ እንዳለ ዓለም አቀፍ ድርጅቶች ከፍተኛ ተቃውሞ እያሰሙ ነው። እንዲሁም የአረብ ሀገሮች፣ ሳውዲም፣ አውሮፓውያኖችም ሁሉም ባይሆኑ የተወሰኑ የአውሮፓ ሀገሮች እስራኤል በአስቸኳይ ጦርነቱን እንድታቆም፣ ህዝቡን ማፈናቀል እንድታቆም ብለው እየተናገሩ ነው ያለው እና ምንድነው እንግዲህ ይሄ ነገር ከዚህ በፊት እንደተናገርነው ለመቀደሱ መሰራት፣ ለአይሁዶች ወደ ሀገራቸው ተመልሶ እንደገና መሰባሰብ፣ በዓለም ዙሪያ ያሉ ረቢዎች በሚቀጥለው ዓመት ላቀዱት ፕሮግራም ለነዚህ ምቹ ሁኔታን ለመፍጠር ይመስላል። ግን ያባራሉ ወይ? ይቆማሉ? ይሄ ጦርነት አሁን የግድ ይህንን ህዝብ መቀበል ያለባት ግብጽ ነች። ልክ ነው።
ወደዛ ነው የሚሸሹት። ከግብጽ ጋር ጦርነት የሚያስነሳ አዝማሚያ ብቻ ሳይሆን ግልጽ የሚታይ ነገር አለው። ስለዚህ እስራኤል አፋጣኝ እርምጃ ነው እየወሰደች ያለችው። እንግዲህ ይሄ ሁኔታ በጣም ስጋት ፈጥሯል። ሌላው ሀውቲ እንደገና በእስራኤል ላይ የሚገርምህ ሃይፐርሶኒክ ሚሳኤል ነው የተኮሰው ዛሬ ወደ ማለዳ አካባቢ ማለት ይቻላል ሃይፐርሶኒክ ሚሳኤል ነው የተኮሰው። ይህ ሃይፐርሶኒክ ሚሳኤል አንድ የእስራኤል ወታደራዊ ተቋምን መጥቷል ብሎ መግለጫ ሰጥቷል። እና መግለጫ መስጠት ብቻ ሳይሆን ከዚህ በኋላ እስራኤል በጋዛ ያለውን ጦርነት እስክታቆም፣ መብራት እስክትለቅ፣ ነዳጅና ምግብ እንዲገባ እስከምታደርግ ድረስ በቀይ ባህርና በእስራኤል ላይ የምናደርገውን ድብደባ አናቋርጥም ብለዋል። እንግዲህ ከዚህ በፊት ታውቃለህ ይሄ ሃይፐርሶኒክ ሚሳኤል ይሄ ሃይፐርሶኒክ ሚሳኤል ከዚህ በፊት ተተኩሶ የአይርዶምን መከላከያ አልፎ ድብደባ አድርጎ ፈጽሞ እንደነበረ ታስታውሳለህ? አሁንም እየተሰጋ ያለው እነዚህ ሃይፐርሶኒክ ሚሳኤሎች በጣም ከባዶችና ፈጣኖች አሁን እስራኤል ለምትጠቀምበት የመከላከያ መሳሪያ አስቸጋሪ ሚሳኤሎች ናቸው። ኢራን ሰራሽ የሆኑ ናቸው። ስለዚህ ይሄንን ሚሳኤል ተጠቅማ አሁንም የእስራኤል ሕዝብ በተለይ ቴል አቪቭ የሚኖረው የእስራኤል ሕዝብ በጣም በከፍተኛ ስጋት ላይ ነው ያሉት። ሳይረን በየሰዓቱ ነው የሚጮኸው እና በየሰዓቱ እንግዲህ ከዚህ በፊት ታውቃለህ በየሰዓቱ መደበቂያ ነበር የሚፈልጉት እና የቆቅ ኑሮ አድርጎባቸዋል። ምንድነው ይሄ ሁኔታ ደግሞ በጣም የሚገርምህ ይሄ ሁኔታ እየተደረገ ያለው እንግሊዝና አሜሪካ ሀውቲን እየደበደቡ እያሉ ነው። አልተቋረጠም። እንግሊዝ ተጣምራለች ማለት ነው። አዎ አልተቋረጠም። ይሄ ድብደባው ባልተቋረጠበት ሁኔታ ውስጥ ነው ይሄ የሚሳኤል ማስወንጨፍና ድብደባው የተካሄደው። የሚገርም ከሁለት ቀን በፊት በክሩዝ ሚሳኤሎች በኢንጎሪዮን ኤርፖርት ለመምታት ሞክራ ነበረ እና ለተወሰነ ለሁለት ቀን ተዘግቶ ለአንድ ቀን ከምናምን ተዘግቶ ነበር በኢንጎሪዮን ኤርፖርት። ዛሬ ይከፈት አይከፈት የሚታወቅ ነገር የለም። ከዛ ኤርፖርት የሚደረጉ ማንኛውም በረራዎች ተቋርጠው ነበር። ስለዚህ ይሄ ከኢኮኖሚም አንጻር ከደህንነትም አንጻር ለእስራኤል ትልቅ ስጋትን ፈጥሯል እና ሌላው እስራኤልን እንግዲህ ይሄ ስለዚህ የጦር ካምፕ ወይም ደግሞ የጦር ቤዝ መትቻለሁ ያለውን እስራኤል አስተባብላለች። ከገለልተኛ አካባቢ አልተጣራም። እንግዲህ አደጋው አልደረሰም ነው የምትለው። የደረሰውን ሚሳኤል አክሽፈነዋል የምትለው የሀውቲ ቃል አቀባይ ግን መተነዋል የጦር ቤዝ ኢላማችን እንደውም የደህንነት እና የመሳሪያ ማከማቻ ተቋም ሳይሆን አይቀርም ነው ብለው የተናገሩት። በቀጣይ አጠናክረን የምንቀጥል መሆኑን ዓለም ይወቅልን ብለዋል። እንግዲህ መካከለኛው ምስራቅ በዚህ ሁኔታ ነው ያለው። አሁን ላይ ምንድነው ከዚህ በኋላ የሚከተለው ነገር? እነ ኢራን ሊገቡበት ይችላሉ። አሁን ላይ በጣም የሚገርም ነገር ቱርክ ውስጥ ችግር አለ።
የውስጥ ችግር ልክ ነው። ከፍተኛ ሰላማዊ ሰልፍ እየተደረገ ነው ኤርዶጋንን በመቃወም። ልክ ነው። በአጠቃላይ እዛ አካባቢ ነው መሰለኝ መቄዶንያ የሚባለውም ኤሪያ ላይ እንደዚሁ አመጾች እየታዩ ነው ያሉት። አዎ አሁን ምንድነው መሰለህ እዛ አካባቢ ላይ ከፍተኛ አመጾች እየታዩ ነው ያሉት፣ ግሪክን ጨምሮ ማለት ነው። ግሪክ፣ መቄዶንያ እንደዚሁ ትዛዛኔ፣ ዛሬ ደግሞ ቱርክ። አዎ ቱርክ ከትናንት ወዲያ ነው የጀመረው። ምክንያቱም የአንካራ ከንቲባ የነበሩትን የኤርዶዋን ተቃዋሚን ኤርዶዋን አስረዋል። ባሰሩበት ሰዓት ላይ ነው እንትን ያሉት። ምንድነው የውጭ እጅ አለበት ነው የሚሉት እነሱ። የቱርኮች የሚሉት የውጭ እጅ አለበት ነው የሚሉት። እንግዲህ የውጭ እጅ የሚሉት ማንን እንደሆነ ባናቅም የውጭ እጅ ያለበት ነው የሚለው። ብቻ በአጠቃላይ እዛ ኤሪያ የመካከለኛው ምስራቅ ብለን የምንጠራው ኤሪያ ምንም ፍጹም የተረጋጋ ሁኔታ የለም። እንግዲህ ከዚህ በኋላ ምንድነው አንዳንድ የጦር ተንታኞች የሚሉት በአጭሩ አሁን ማስቆም የማይቻል ከሆነ ከዚህ በኋላ ማስቆም ወደማይቻልበት የእልቂት ጦርነት ይገባል ብለው ነው የሚናገሩት። ማስቆም የሚቻልበት ነገር ከሌለ ብለው ነው እየተናገሩ ያሉት። የፖለቲካ ተንታኞችም እንደዛ፣ የጦር ጠበብቶችም እንደዛ ነው ያሉት እያሉ ያሉት። ምክንያቱም አጭሩ አሁን ማስቆም ካልተቻለ አደጋው የከፋ ይሆናል ነው እየተናገሩ ያሉት። እንግዲህ ዓለም ምን እየሆነች ነው? ዓለም እንዲህ እየሆነች ነው። እኛ ግን መሸሸጊያ አለን። እኛ ግን ማምለጫ አለን። እኛ ግን የተነገረልን ተስፋ አለ። የእግዚአብሔር ቃል በማቴዎስ 25 ቁጥር 31፣ 32 እና 33 ላይ ሲናገር እንደዚህ ብሎ ይናገራል። የሰው ልጅ በክብር በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዛን ጊዜ በክብር ዙፋኑ ይቀመጣል ይላል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየል እንደሚለይ እርሱም በራሳቸው ይለያቸዋል። በጎቹ በቀኝ በኩል ፍየሎቹም በግራ ያቆማቸዋል። በግ ነን ወይንስ ፍየል? የት ጋር ነው ያለ ነው? ሁለት እግር ስላለን ሁለት ቦታ መቆም አይቻልም። ዛሬ ቀን ሳለ ብንወስን ያስፈልጋል። ዓለምንና ቤተ ክርስቲያንን አደባልቀን መሄድ አንችልም። ምክንያቱም ሰዓቱ አልቋል። ድንገት እግራችን ሳይመለስ ሊመጣ ይችላል። ድንገት በተጣመምንበት ሰዓት ሊመጣ ይችላል። መቼ ፊሽካው እንደሚነፋ የሚያውቅ ሰው ማንም የለም። ግን ይመጣል። ጌታችን በክብር ይመጣል። ከመላእክቱ ጋር ይመጣል። በዙፋኑ ይቀመጣል። ያኔ ምላሽ ይኖረን ይሆን? እስቲ ራሳችንን እንመልከት። ዛሬ ሰው ሁሉ ወደ ውጭ ነው የሚመለከተው፣ ሌላውን ነው የሚመለከተው። ወንድሜ እህቴ፣ ወንድምሽንና እህትሽንን ማየት ተይና አንቺ እግርሽ የት ነው? አንተ እግርህ የት ነው? ተዘጋጅተናል ወይ? ልብሳችን ነጭ ነው? ውስጣችን ነጭ ነው? ልባችን ውስጥ ነጭ ነው? እውነት የክርስቶስ ፍቅር ይዘን እየዞርን ነው ያለ ነው? ላልዳኑት ግድ ይለናል? በጨለማ ላሉት ግድ ይለናል? ከቤቱ ለጠፉ በጎች ግድ ይለናል? ሲቆም ብለን እናስብ። እኔ እነዚህ የቀሩት ጥቂት ወራት ሊሆኑ ይችላሉ፣ ቀናቶች ሊሆኑ ይችላሉ፣ ዓመታት ሊሆኑ ይችላሉ። በንስሐ ራሳችንን አይተን መለስ ብለን ጌታ በሰጠን መክሊት አጥርተን በጌታችን ፊት ቆመን አንተ ና በቀኝ በኩል ግባ ከሚባሉት ወገን እንድንሆን እድል የተሰጠን ይመስለኛል። ይህንን መልእክት የምታዳምጡ ወገኖቼ ራሳችሁን ተመልከቱ፣ ፈትሹ። አይከፋም ራስን መመልከት፣ ቆም ማለት አይከፋም።
ስለዚህ ይህንን እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ባካችሁ። በዚህ ከኛ ጋር አብራችሁ አገልግሉ። ይህን መልእክት ወደ እናንተ ስናደርስ እንዴት ሆነን እንደምናደርስ እኛና ጌታንን የምናውቀው። በዚህ አይከፋንም፣ በጣም ደስ ይለናል። በዚህ ሁኔታ ውስጥ ሆነን በማገልገላችን ትልቁ መልእክቱ እናንተ ጆሮ እንዲገባ ማድረጋችን ነውና እናንተ ደግሞ ለ10 ሰው ለ5 ሰው የምታውቁት ሁሉ ሼር እያደረጋችሁ ይህ መልእክት ሁሉ ሰዎች ጆሮ እንዲገባ እናሳስባለን። ዓለም አቀፍ ሁኔታን የምንገልጽላችሁ ዘመንን እንድታውቁ፣ ዘመንን እንድትመረምሩ ነው። በትንቢቱ ቃል የተጻፈው ተፈጸመስ ያልተፈጸመም የሚለውን በጥልቀት ሄዳችሁ እንድታዩ ነው። እኛ ትንሽ ነገር በዓለም ላይ ከሚሆነው ትንሿን ነገር ቆንጠር አድርገን የምንሰጣችሁ። ስለዚህ ይህንን እላለሁ። ይህንን አገልግሎት መደገፍ የምትፈልጉ በስክሪኑ ላይ በምታዩት አካውንቶች በጎፈንድሚ አገልግሎቱን መደገፍ ትችላላችሁ። ሻሎም፣ ተባረኩልኝ። እግዚአብሔር ሰላም ጸጋ ይብዛላችሁ። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር፣ ስለሰጠህን መረጃና መልእክት እንዲሁም ማሳሰቢያ ትክክል ነው። ጌታ ኢየሱስ በማቴዎስ 24 ላይ መምጣትን ምልክት ንገረን ባሉት ጊዜ አንዱ ከተናገረው ውስጥ አንዱ የጦርንም ወሬ ትሰሙ ዘንድ አላችሁ ነው ያለውና እንግዲህ በዓለማችን እየታዩ ያሉት ግጭቶች፣ እልቂቶች ይህ ሁሉ በጣም ያሳዝናል፣ እኛም ያሳዝነናል። በተለይም ደግሞ በመካከለኛው ምስራቅ በእስራኤል፣ በጋዛ፣ በሶሪያ የሆኑ ያሉት እልቂቶች እንደ ሰብአዊ ፍጡር የአንዲቷም ነፍስ መጥፋት የለባትም ብለን የምናምን ወገኖች ነን። በተለይም ደግሞ እዚህ በጋዛ አካባቢ የምንዘግባቸውን ዘገባዎች፣ አንዳንድ አስተያየቶች እንደ ፍርደ ገምድል አይነት ዘገባ የምንዘግብ ይመስላቸዋል። በእንደዛ መልኩ ሳይሆን የተጻፈው ይፈጸም ዘንድ ነው። እኛም ያሳዝነናል፣ እንደ ሰው ያሳዝነናል የሚሆነው ነገር። ሕፃናቶች ሲያልቁ፣ አረጋውያን እንደዚሁ ሲፈጁ ያሳዝናል። ነገር ግን እኛ አሁን ይህንን ነገር ወደ እናንተ ስናመጣ ትንቢታዊው ፍጻሜ በትንቢቱ መነጽር እየፈተሽን ስለሆነ በዛ መልኩ እንድትገነዘቡን ማሳሰብም ስለፈለኩኝ ነው። እግዚአብሔር የተመሰገነ ይሁን ስለመጣው መረጃና መልእክት። እንግዲህ ለዛሬ ያዘጋጀነው ይህን ይመስላል። እንደ እግዚአብሔር ፈቃድ እንግዲህ ነገ ምናልባት ቀጥታ ስርጭት ይኖረናል። ይህንንም ለወገኖች እንድታጋሩ ከወዲሁ ማሳሰብ እንፈልጋለን። እግዚአብሔር የተመሰገነ ይሁን። መልካም ምሽትና መልካም አዳር እንዲሆንላችሁ እንመኛለን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ